እንግዲህ ሁላችሁም አብዲን ታውቁታላችሁ። ከአብዲ ምርጥ ወንድማችን የስደት ጓዳችን ነበር። 666 ነው መሆነው ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሃል ሀቢባ ልጅሽን ያሰደብሽው አንቺ ራስሽ ነሽ። ማንንም ላይ አትፈረጂ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚ ቲቪ ተከታታዮች እንደምናላችሁልኝ፣ ያው ከጠፋሁበት መጥቻለሁ ማለት ነው። እንዴት ናችሁ እናንተ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ያው የኢትዮጵያ ኑሮ እንግዲህ አስቸጋሪ ነውና መጥፋቱም አለ፣ አንዳንድ ጊዜ መብቅ እያልኩ ነው ማለት ነው። ለቻናሌ ግን አዲስ የሆናችሁ ለምን ሰብስክራይብ አታደርጉም? ላይክ አታደርጉም? አታበረታቱኝም? እኔ ልጅ አሳዳጊ ነኝና የእናንተ ድጋፍ ያስፈልገኛል። በዚህ ሰዓት ብቻ ልጅ ያሳደግኩ ነውና ድጋፋችሁን እንፈልጋለሁ። ሌላው አንድ ዛሬ አዝኜበት የመጣሁት ቪዲዮ አለ። እሱ ምንድነው? አብዲ ነው። አብዲ ማለት እንግዲህ በጣም የምቀራረበው ወንድሜ፣ ዩቲዩብም አብረን እንሰራ ነበር። በጣም መልካም ወንድሜ ነው እና አሁን ላይ እየሰማሁ ያለሁት ነገር ሀቂቃ እጅጉን በጣም አሳዝኖኛል። ምክንያቱም በፊት ሀገር ሳይገባ በፊት ነበር የምንገናኘው። አሁን ሀገር ከገባ አንገናኝም፣ ስልኩም ስለሌለኝ ማለት ነው። በፊት ግን በጣም እንገናኛለን፣ ስለ ዩቲዩብ እናወራለን በደንብ ብዙ ነገር እንረዳዳ ነበርና እኔም ማላቀውን ስማያቀውና መልካም ልጅ ነበረ። ጥሩ ልጅ ነው ሀቂቃ ማለት ነው። አብዲ ያ ፓስተር አብዲ ይሉታል በቲክቶክ። ለምን ያው ጴንጤዎች ላይ አብዛኛውን ይቀልዳልና በዛ ምክንያት ይሉታል እንደዛ። እና በጣም ጥሩ ልጅ ነው። መልካም ስራን እንዲሁም በማሳቅ ነው ብዙውን ጊዜ አውድም ላይ ብዙም ተንባይለም አብዛኛውን ሰው በማሳቅ እንትን ይላል። አሁን ሀገር ከገባ ደግሞ ሰው ይረዳ ነበረ፣ ጥሩ ስራ ላይ ነበር ያለው። ግን መጥፎ ጓደኛ በመቅረቡ የሰማሁት ነገር እንግዲህ የሚያስጠላ ነገር ደርሶበታል ማለት ነው። በዚህ ሰዓት እንግዲህ 19 ዓመት የእስር ፍርድ ተፈርዶበታል። ጓደኛው እንግዲህ በሰራው ወንጀል ማለት ነው። በሱም አብሮ ተፈርዶበታል። ለምን ያው እንግዲህ ዝርዝሩን ማውራት አልፈልግም ስለዚህ ጉዳይ። ግን የሰማሁት ነገር ሀቂቃ እጅጉን በጣም አሳዝኖኛል። ምክንያቱም አንድ የምትቀራረቡት ወዳጃችሁ የሆነ ሰው እንዲህ አይነት አደጋ ሲደርስ ሀቂቃ በጣም ነው የሚያሳዝነውና ለአብዲ ዱአ አድርጉለት። አንደኛ ቤተሰብ ይኖረዋል፣ እናት ይኖሩታልና በጣም ያዝናሉ። 19 ዓመት ማለት እንግዲህ ገና ህፃን ልጅ ነው አብዲ ማለት። ስለዚህ ካለው እድሜ ምን ያህል ነው እየተቀነሰበት ያለውና አላህ ነጃ ይበለው። ምናልባት እንግዲህ ነፃነት ካለው አላህ ነጃ ይበለው። ዱአ ነው እንዳደርግለትኛና አብዲ የሰማሁት ነገር እጅጉን በጣም አሳዝኖኛል። አላህ ነጃ ይበልህ ወንድሜ። ምክንያቱም አንተ መጥፎ ሰው አይደለህም፣ ጥሩ ልጅ ነህ፣ መልካም ልጅ ነህ። በመልካም ስራ ላይም ነው የምናቅህ ማለት ነው። እና አላህ ነጃ ይበልህ፣ ነዛ ያውጣና የሰማሁት ነገር እጅጉን እንትን ይላልና ጓደኛ ነው አብዛኛውን ውዶችዬ፣ ጓደኛ የምንቀርበው ጓደኛ ነው የሚያጠፋውን ማለት ነው። ማለት ጥሩ ከሆነ ወደ ጥሩ ይመራቸዋል። አንድ ቁርአን የምትቀራ ጥሩ ልጅ ጓደኛ ካላችሽ ወደዛ ነው የምትመሪው። ወይም ደግሞ ሙዚቃ ስታዳምጥ የምትውል ይሆናል አልቧልታ የምትውል ጓደኛ ካለችሽ ወደሷ ነው የምትሄጂው። እና ጓደኞችንን እንምረጥ። አላህ ደግሞ እኛን ማህላቃችንን አላህ ያሳምረልን። እና እሱ ጓደኛ ነው እንግዲህ ሐዲስም አለ ከሽቶ ሻጭ የዋለ ሽቶ እያለ ይመጣል፣ ከብረት የሚቀጠቀጡት ጋር የዋለ ደግሞ አመድ እያለ ይመጣል የሚባል ሐዲስ አለና ያን ስራው ማንኳሰሲ ሳይሆን ማለት ነውና ያው አብዲ እንግዲህ ጓደኛ ነው ለዚህ ህይወቱ ለመበላሸት እንትን ያለው ማለት ነው። አላህ ነጃ ይበለው፣ አላህ ነጃ ይበለው። በጣም ነው ያዘንኩት ሀቂቃ ማለት ነው። አብዲዬ አላህ ነጃ ይበልህ፣ አይዞህ ወንድሜ። ባለህበት እንግዲህ አላህ ይጠብቅህ። ምንም ልልህ አልችልም፣ ምንም ላደርግ አልችልም። ዱአ ከማድረግ ውጪ ደግሞ ዋናው ደግሞ ዱአ ነው ማለት ነው። ሁላችሁም እስኪ ኮሜንት ላይ ዱአ አድርጉለት፣ አላህ ነጃ ይበለው። ምክንያቱም እናት አለችው የምታዝን እናት። ወላሂ ወበረካቱ። እንግዲህ ሁላችሁም አብዲን ታውቁታላችሁ። ከአብዲ ምርጥ ወንድማችን የስደት ጓዳችን ነበር። ከአመት በፊት ወደ ሀገር ገብቶ ወደ ሀገሩን በገባበት ሰዓት ለተቸገሩ ለተራቡ ወገኖች በጎ ስራ ሲሰራ ነበረ። እንዳጋጣሚ መጥፎ ጓደኛ አላህ ያጋጥማችሁ፣ ከመጥፎ ጓደኛ ላይ ጠብቃችሁና ጓደኛው ሰው በመግደሉ ገዳይ የ25 ዓመት ስራ ሲፈረድበት አብዲ ደግሞ አስተባባሪ ነው በሚል ሀቢባ ልጅሽን ያሰደብሽው አንቺ ራስሽ ነሽ። ማንንም ላይ አትፈረጂ ማለት ነው። አሁን ላይ ከፈጣሪሽ ጋር ከአላህ እንኳን ጋር ተጣላሽ ማለት ነው። በቃ እኔ እምነት አይኖረኝም እንደውም የሰይጣን ተከታይ ሆናለሁ አለች። ስለ ሀቢባ ማውራት ፈልጋለሁ፣ ማራልኝ ጠፋ ይመታል ዳዋ እንደሚባለው 666 ነው መሆነው ካልፈረደልኝ ልጆቼን እንደዚህ ተናግረው
ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ እሺ ውዶችዬ ሀቢባ እንግዲህ ልጇን ያሰደበችው ራሷ ናት። ልጁ ምንም አይፈረድበትም። ልጁ መሰደብ የለበትም። ለምን ተሰደበ? ግን ሀቢባ መጀመሪያ ራሷ መቼ ስነ ስርዓት አላት። ሀቢባ ማለት እኮ ረመዳን ላይ ሂጃቧን ለበሰች። ልክ እንደተፈታ ሂጃቧን ኢሚዲየትሊ ወዲያው ጣለችው ማለት ነውና ሀቢባ ሰው በመርዳት ላይ ተሳተፋለች። ግን አብዛኛውን ጊዜ ሰው የሚረዱት ሐቂቃ ወላሂ ለህሊናቸው ብለው ለፈጣሪያቸው ብለው ሳይሆን የሆነ የራሳቸው የጎንዮሽ ጥቅም አለ ብዬ አስባለሁኝ። እኔ ሰው መርዳቱ እንዳለ ሆኖ ማለት ነው። ታዋቂ ሲሆኑ በቃ ጊፍተር ሲበዛላቸው ምናምን በቃ አቅላቸውን የሚስቱት ሲጀመር የራሳቸው ጥቅም ነው የሚያስቀድሙት ማለት ነውና ሀቢባ ልጇን ያሰደበችው ራሷ ናት። ለምን መጀመሪያ እሷ ስነ ስርዓት የላትም። አብዛኛውን ጊዜ ለጥቅም ነው እንትን የምትለው ማለት ነው የምትጠድረው። ስለዚህ ህፃኑ መሰደብ የለበትም። ህፃኑ ምንም ጥፋት የለበትም። ግን እሷ መጀመሪያ ሱብሃንአላህ ፊዳካ ረሱላህ እንሌል እንደ አቢዮ ኡሚ እንሌል እንደ ልጇ ተሰደበና እሷ አላህን ወደ መካድና ወደ መማረር መጣች። ይሄ መሆን የለበትም። ከዚህ በኋላ የሰይጣን እምነት ብከተል ይሻለኛል። የምንም እምነት አልፈልግም። ሲጀመር አንደኛ የእስልምና ስነ ስርዓት የለሽም። የእስልምና ስነ ስርዓት ቢኖርሽ ኖሮ ሂጃብሽን ረመዳን ላይ ለበሽ ቀጠልሽና ደግሞ ምን አደረግሽ? ልክ ረመዳን ሲፈታ አንቺና ሮዚ ሂጃባችሁን አወጣችሁ። በቃ መጀመሪያ ሃይማኖት አለሽና ሃይማኖቱን ለቅቄያለሁ የሰይጣን እምነት መከተል ነው የምፈልገው። ሰይጣን ብትከተይ ጀሃነም ትገቢያለሽ፣ ህይወትሽን ምስቅልቅል ታደርጊያለሽ እንጂ ከእስልምና ስለወጣሽ ሰይጣን ስለተከተልሽ ምንም አታመጭም። ምንም የምታመጪው ነገር የለም። ልጅሽንም ደግሞ በስነ ስርዓት አንቺ ራስሽ ስነ ስርዓት ቢኖርሽ ልጅሽንም አትሰደብ። እንኳን ልጅሽ አንቺ ራስሽ እኮ አሁን እየተሰደብሽ ነው። ለምን? ስነ ስርዓት ስለሌለሽ ነው የምትሰደቢው። ሶሻል ሚዲያን ቢያንስ አጠቃቀሙ ማወቅ አለብን። ቢያንስ ክብራችንን በሚነጥልበት መልኩ ለምን እንሰራለን? ክብር የሚባል ነገር እኮ አለ። ክብርሽን ራስሽ ነሽ የጣልሽው። እናት ነሻዋ ልጅሽ ተሰድቧል፣ በጣም ተሰምቶሻል። ግን ሲሰማሽ ከፈጣሪሽ ጋር አይደለም መጣላት ያለብሽ። የተጣላሽው እኮ ከሰው ጋር ነው እንጂ ከፈጣሪሽ ጋር አይደለም። ፈጣሪሽ ምን ያርግሽ? ፈጣሪሽ እኮ ይሄን የሚያምር የልጅ ሰጥቶሻል። ምናልባት ጆሮ ላይ ችግር አለ፣ የመናገር ችግር አለበት። ያን እንግዲህ አላህ Subhanahu Wa Ta'ala አፍያ ያድርግልሽ። ግን ሂደሽ ቀጥታ ከፈጠረሽ ጌታ ጋር መጣላት አያስፈልግም። አሁንም አላህን ፍሪና ወደ አላህ ተመለሺ። ሂጃብሽን ልበሺ። ልጅሽንም አፍያ ሊያደርግልሽ። ሰውም ስትረጅ ደግሞ አታስመሲ። ይሄ መልእክት ለሀቢባ ነው። አድርሱልኝ። አታስመሲ። በቃ ለአላህ ብለሽ ስሪ። ምክንያቱም አጅሩን በቀጥታ ከአላህ ጋር እንድታገኙ ማለት ነው። ራስሽን ጥቅም ብቻ አትመልከቺ። ምክንያቱም ብዙ የሚወቅሱ አሉ። በእርዳታ ምክንያት ብዙ ችግር እየተፈጠረ ማለት ነው። ስለዚህ እህቴ መጀመሪያ አንቺ ራስሽ ተሰተሪና ስነ ስርዓት ይኖርሽና ለመውቀስ ቢያንስ ያመችሻል ማለት ነውና መጀመሪያ አንቺ ተሰተሪ ስርዓት ይኖርሽ ነው የምለው። ይሄን እንግዲህ መልእክቴ ለሀቢባ ታደርሱኛላችሁ ብዬ አስባለሁ ኢንሻአላህ። በመቀጠል ለፋም ዩቲዩብ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እንዳልኳችሁ ልጅ አሳዳጊ ነኝና ብር ያስፈልገኛል፣ ላይክም አድርጉኝ። ለብር ብቻ ሳይሆን ደግሞ እዚህ ሚዲያ ላይ ለእናንተ ይጠቅማል ያልኩትን ነገር እንጂ ማመጣው ለብር ብቻ ብለሽ ነው እንዴ እንዳትሉኝ። እና ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ ሳታደርጉ የምትከታተሉ ብዙ አላችሁና ሰብስክራይብ አድርጉኝ። ቪዲዮውን መለቃቸው ላይክ አድርጉልኝ። እስከመጨረሻው እዩት እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሁንላችሁ።